በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። የክርስቶስ ቤተሰቦች፣ የእመቤታችን የድንግል ማርያም የመስቀል ስር ያደራ ልጆች፣ ባሰባሰበን እስከ ሞት ድረስ በወደደን በአምላካችን በመድኃኒታችን በኢየሱስ ክርስቶስ ፍጹም ሰላም እላችኋለሁ። እንደምን ዋላችሁ? እንደምን ለዚህ ሰዓት ደረሳችሁ? አሜን። ምስጋና ገንዘቡ የባህሪው የሆነ አምላክ እግዚአብሔር ስሙ ዛሬም ዘወትርም የተመሰገነ ይሁን። አትለይምና እናቱ ለቃለ ርደት ለሥጋ እርገት ምክንያት የሆነች እመ አምላክ ወላዲተ አምላክ ስሟ ከልጇ ከወዳጇ ከኢየሱስ ክርስቶስ ጋር ዛሬም ዘወትርም የተመሰገነ ይሁን። እንኳን ለብርሃነ ልደቱና ለብርሃነ ጥምቀቱ በሰላም አደረሳችሁ። እንግዲህ ቅዱሳት መካናት በክፍል 8 ላይ ነው ያቆምነው። ስለዘገየው ይቅርታ ጠይቃለሁ። የግድ ስለ ቅዱሳት መካናት ለመማማር ወይም ደግሞ ለማስተላለፍ የማስተላልፋቸው እያንዳንዱን ገዳማት ሄጄ ማየት ስላለብኝና በገዳም ውስጥ ያሉትን አባቶች ታሪክ የሚያውቁ አባቶችን ከነሱ ስለ ገዳሙ ያለውን ታሪክና ለገዳሙም የተሰጠውን ቃል ኪዳን የግድ በአካል ተገኝቼ ትክክለኛውን መረጃ ማቀበል ስላለብኝ ነው የዘገየሁትና ስለዚህ አሁን ካየኋቸው ገዳማት መካከል በክፍል 9 ላይ አንዱን እንመለከታለን ማለት ነው። እግዚአብሔር አምላክ ምስጢሩን ይግለጽልን። ከምንመለከታቸው ገዳማት አንዱ አቡነ አሮን መንክራዊ ይባላል። ይህ ገዳም አቡነ አሮን መንክራዊ ብዙዎቻችሁ ሄዳችሁ ባታውቁ ምናልባት በዝናና ስመጥር ያደረገው ዋነኛ ምክንያት አለ። ይህ ገዳም በደንብ የሚታወቀው ይህ ገዳም ጣራው ክፍት ሆኖ ዝናብ የማይገባው በሚባል ነው። ጣራው ክፍት ሆኖ ዝናብ የማይገባው ማለት ፍልፍል ዋሻ ቤተክርስቲያን ነው። ይህ ቤተክርስቲያን ከላይ የሳርም ሆነ የቆርቆሮ ክዳን የለውም። የጨረቃ የከዋክብት እንዲሁም የፀሐይ ብርሃን ወደ ቤተ መቅደሱ ዘልቆ ይገባል። ምንም አይነት ዝናብ ምንም አይነት ዶፍ ቢወርድ ግን አንዲት ጠብታ እንኳን ወደ ቤተ መቅደሱ ዘልቃ አትገባም። ይህ በእውነት ለሕሊናም የሚከብድ ከሰው አይምሮም በላይ ነው። ለዚህ ግን ትክክለኛና አጭሩ መልሱ ለእግዚአብሔር የሚሳነው ነገር የለም ብለን ማለፍ ነው። ቤተ ክርስቲያናችን የተአምራትና የታሪክ የሃይማኖት ሀብታም ናት። ብዙ ቅዱሳንን ያቀፈች በጉያዋ መያዘች ደግና ስንዱ እመቤት ናት። ስለዚህ ለኦርቶዶክሳውያን ተአምር የሚያስደንቅ አይደለም። እግዚአብሔር የሚሳነው ነገር የለም ብሎ ብቻ ማለፍና ማድነቅ ነው እንጂ እሱን ስራ እንዴት ይሄ ሊሆን ቻለ ብሎ የሚመራመር ማንም የለም። እንግዲህ ይህ የአቡነ አሮን ገዳም በአማራ ክልል በሰሜን ወሎ ዞን በመቄት ወረዳ በቀበሌ 04 ገበሬ ማህበር መስተዳደር ደብረ ደሪት በሚባለው ልዩ ስፍራ የሚገኝ የፍልፍል ዋሻ ውስጥም ቤተክርስቲያን ነው። ገዳሙ ከወሮታ ወልዲያ ወይም ከወልዲያ ወሮታ መስመር ከመቄት ወረዳ ርዕሰ ከተማ ከፊልቂት ወረዳ 10 ኪሎ ሜትር የምትገኘውን አግሪት የገጠር ከተማ መግቢያ ሲደርስ ከዋናው መንገድ በስተቀኝ በኩል ወደ አግሪት አቦ ቤተክርስቲያን በመታጠፍ እጅግ የሚከብደውንና ድንጋያማ ቁልቁለቱን ወርደው በመሄድ ዙሪያውን በገደል በተከበበና ማራኪ በሆነ መልክዓ ምድር ባሸበረቀው እንዲሁም በሀገር አቀፍ ዛፎች ዙሪያውን በሚያምር ሁኔታ በሚታየው ይህ ገዳም ከአግሪት የገጠር ከተማ እስከ አቡነ አሮን ለበረታ 1 ሰዓት ለደከመ ደግሞ የ2 ሰዓት የእግር መንገድ ይጠበቅበታል።
የሰማይን ከዋክብት በተለያዩ ክብራቸው እንዲያስጌጣቸው ጻድቃን ሰማዕታትንም በተለያየ ክብርና ገድል እያስጌጠ ቤተክርስቲያን በገድላቸው በቃል ኪዳናቸው እንዲሁ እነሱ ደግሞ ያስጌጧታል። ጻድቃን በተጋድሏቸው ፍጹማንና ኃያላን ሆነው ዓለምን ንቀው ዓለምም እነሱን ንቋቸው እግዚአብሔር አክብሯቸው ራሳቸውን ለእግዚአብሔር ጃንደረባ አድርገው ስለ እግዚአብሔር ፍቅር ሲሉ ዓለምን የተዉ የእግዚአብሔር ጽኑ ወታደሮች ናቸው ጻድቃን። ከነዚህም ጻድቃን መካከል ታሪካዊውና ታላቁ ጻድቅ አቡነ አሮን መንክራዊ ይባላሉ። አቡነ አሮን አባታቸው ገብረ መስቀል እናታቸው አመተ ማርያም ይባላሉ። ሁለቱ በቤተ ክርስቲያን ሥርዓትና ሕግ ከተጋቡ በኋላ ብዙ ጊዜ በመካንነት ከኖሩ ቆይተዋል። ሁለታቸውም ልጅ ስላጡ በንጹሕ ሕሊና በትሕትና ወደ እግዚአብሔር የተባረከ የቤተ ክርስቲያን አገልጋይ ልጅ እንዲሰጣቸው እግዚአብሔርን ዞትር ይለምኑት ይማጸኑት ነበር። የለመኑትን የማይረሳ የሰጠውንም የማይነሳ አምላክ እግዚአብሔር ልመናቸውን ሰምቶ ሰኔ 7 ቀን በብስራተ መልአክ በፍቃደ አምላክ ተጸንሶ መጋቢት 7 ቀን ተወለደ። ዓይኑ የንጋት ኮከብ ይመስላል። ማህል አናቱ የመስቀል ቅርጽ ያለበት ነው። ስሙንም አምላክ ፈርዶ ሰጠን ሲሉ ፈረደልን ብለውታል። 40 ቀን ሲሞላው በቤተ ክርስቲያን ውስጥም በሥርዓተ ጥምቀት የሚሰየመውን ስያሜ አግኝቶ አሮን ተባለ። 7 ዓመት በሥርዓት ካሳደጉት በኋላ እንዲማር መምህር ገብረ መሲህ ከሚባል መምህር አባቱ ገብረ መስቀል ወስዶ ሰጠው። መምህሩም ስሙን ጠይቆ አሮን ነው ሲሉት መንፈስ ቅዱስ መላበትና ብዙ ትንቢት ተናገረለት እና ፊደል ሐዋርያ አስጀመረው። ከመዝሙረ ዳዊት አስከትሎ ሐዲሳት ብሉያትን አስተማረው። ሕፃኑም እንደ ንጹሕ ብራና ቀለም ይቀበል ነበር። ከዚህ በኋላ የዲቁና ማዕረግም ወይም ክህነት ለመቀበል ወደ ጳጳሱ በጸሎት ተሰኝቶ በሰላም ተባርኮ ተመለሰ። የክህነት የምስክር ወረቀትም ለመምህሩና ለአባቱ አሳይቶ በሰጎዳ አማኑኤል ቤተ መቅደስ በዲቁና ሲያገለግል ተልኮንም ቤተ መቅደሱንም እያስደሰተ ሳለ ከዕለታት አንድ ቀን በንግህ ለማሳጠን ፍም ጭኖ ሲገባ ትንሽ ጥላሸትም ከጣቱ ተጣብቃ በላቸው። ቢያራግፋትም አልወድቃለችው። ሕማም በጣም ተሰማው። ያን ጊዜም የምድር እሳት ይህንን ያህል የተሰማኝ ገሃነመ እሳት ምን ያህል ይከፋ ብሎ በቤተ መቅደሱ መጋረጃ ፊት ዳብሶ ለጊዜውም ዥዥ ማርያም በምትባል ትንሽ ቆይተዋል። በቦታው ውስጥ የሰራው ታሪክ አሁን ሁሉ ይነገራል። ከዚያ በኋላ ለሀገሩም ቅርብ ስለሆነ ከስዕለ እግዝእትነ ማርያም ተማጽኖ የምንኩስና ሥርዓትና ሕግ ወደማገኝበት መንገድ ምሪኝ ብሎ ተነሳ። መልአክ እየመራው ደብረጎል ከአባ በጸሎተ ሚካኤል አመጣው። ሐሳቡ በመንፈስ ቅዱስ ተገልጦላቸው በሰላም ተቀብለው የአሮንን ትዕግስትና ትሕትና ተጋድሎን ከተመለከቱ በኋላ አመንኩሰው ከዚያው ለገዳሙ መጋቢ ሊቀ ዲያቆን አድርገው ሹመውታል። አባ አሮን መንክራዊ በገዳሙ ውስጥ ይህንን ተልኮውንም እየፈጸመ በቀን ውዳሴ ማርያም 7 ጊዜ ዳዊትንም 7 ጊዜ በሌሊትም እንዲሁ በጸሎት ልክ የሚሰግደው ስግደትም የማይቆጠር ነበር። እንደዚህ ባለ ገድል ሳለ በዘመናቸው የነበረው ንጉሥ አጼ አምደ ጽዮን አባቱ ከኢትዮጵያ ውጭ ሚስት አስመጥቶ በጉዞ ላይ ሳለ ሞተ። ልጅየው አምደ ጽዮን ሴትየይቱን በተክሊል አግብቼ እቆርባለሁ ብሎ ተነሳ። መጥምቀ መለኮት ቅዱስ ዮሐንስ ሄሮድስን የወንድምህን የፊልጶስን ሚስት ልታገባ አይገባም፣ ይህ ከቤተ ክርስቲያን ሥርዓት ውጭ ነው
ሃይማኖትና ምግባር የሌለው ሰው እንጂ ባሪያ ሥላሴ የተፈጠረ ሰው ይህን አያደርግም ብሎ ንጉሡን እንደገሰጸው ሁሉ ይህንን የኢትዮጵያውን ንጉሥ የሚገስጽ ሰው ጠፋ። በዘመኑ ከግብጽ የመጣው ሊቀ ጳጳስ አባ ያዕቆብም ነበሩና በጣም ተክዘው አዝነው የኢትዮጵያ ምሁራኖችን ለማወያየት አሰባሰቧቸው። የተሰበሰቡት አባቶችም ስም ዝርዝራቸው አባ ዮሐንስ፣ አባ ፊልጶስ፣ አባ እንድርያስ፣ አባ ናሪዮስ፣ አባ ገብረ አምላክ፣ አባ ድሚያኖስ፣ አባ ገብረ ናዝራዊ፣ አባ ናትናኤል፣ አባ ብንያም፣ አባ ዘርዓ ክርስቶስና አባ ማትያስ ነበሩ። እነዚህ የቤተ ክርስቲያን ሊቃውንትም ከጳጳሱ ጋር ከተወያዩ በኋላ አባ በጸሎተ ሚካኤል ለሊቀ ጳጳሱ ከእኔ ገዳም ውስጥ መንፈስ ቅዱስ በላዩ የሰፈነበት ሐዲሳት መጻሕፍትን ብሉያትንም በየቋንቋቸው ተንትኖ የሚያስረዳ መፍራት መወላወል የሌለበት ልጅ አለ ብለውም ሲነግሩት እንዲመጣ አዘዙ። አባ አሮን መንክራዊም ከ72 ተማሪዎች ጋር አብሮ መጣ። ለአባ አሮን ጉዳዩ ተነገረ። አባ አሮን መንክራዊው ቅዳሴው ይቀደስ፣ የመለኮትን ሥጋና ደሙን ከኛ እጅም ነጥቆ መውሰድ አይችልም፣ ምንም ንጉሥ ቢሆን በእኛ ሥልጣን መግባት አይችልምና ስለዚህ ለመቁረብ ከሚስቱ ጋር ወደኛ ሲቀርብ ይህ አልተፈቀደልህም እንለዋለን አሉ። ሊቀ ጳጳሱም በዚህ ከተስማሙ በኋላ ሊቀ ጳጳሱ ሰራይ ቄስ፣ አሮን ሰራይ ዲያቆን ሆነው ቀድሰው ድርገት ሲወርድ ሊቀበል እስከ ሚስቱ ቀረበ። አባ አሮን እንዳንተ ላለ ይህ ምስጢር ቁርባን አይገባም፣ የአባትህን እጮኛ አግብተህ መቁረብ አትችልም ብሎ በድፍረት መለሰው። ንጉሡም አፍሮ እንዳንበሳ ጸጉሩን ኮስኩሶ ወጣ። ወዲያውኑም አስጠርቶት ከሊቀ ጳጳሱ በቀር ያለ ምሕረት መላውን አስገረፋቸው። በተለይም እሱን እንግዳ መነኩሴ አጥብቃችሁ ግረፉ ብሎ ስላዘዛቸው ገራፊዎቹ ከ150 በላይም ገርፈነዋል። ነገር ግን ምድርን እንጂ አካሉን አላገኘነውም። አካሉን በፍጹም ልናገኘው አልችልም። የምንሰነዝረው ጅራፍ እሱ ገላ ላይ ሳያርፍ ምድር እየተጠበለለች ወይንም ደግሞ በላዩ ላይ እየተጠመጠመች የእሱን አካል ልናገኘው አንችልም አሉት። ንጉሡም እጅግ በመናደድና በመቆጣት እስኪ እኔ ዓይኔ እያየ ግረፉት ብሎ አባ አሮንን ሲገርፉት ለማየት ንጉሥ ቆሞ አሁንም መሬት ተገልብጣ በላዩ ስትሆን አዩ። ከዚያው ላይ ወዲያውኑ ታላላቆች ዛፎች በቅለው ለሚገረፍበት ምድርና ለአሮን መንክራዊ ጥላ ሲሆኑትም አይቶ ደንግጦ ያስገረፋቸውን ሁሉ እንዲታከሙ አዘዘ። ወዲያውኑ ከቁስላቸው ተፈውሰዋል። እግዚአብሔር በቅዱሳኑ ላይ ድንቅ ነው። የእስራኤል አምላክ እርሱ ኃያል፣ ለሰነፎች ብርታት፣ ለደካሞች ኃይል ነውና። ሊቀ ጳጳሱ አባ ያዕቆብም የአሮንን ጽንዓት አይቶ ከግብጽ ያስመጣት ታቦተ ማርያምንም ሸለሙ። በዚያው ሳይመለስ በንጉሡ ትእዛዝ ወደ ትግራይ እንዲጓዝም አዘዘ። በትግራይ ውስጥ ገዳማትን በማነጽ ተዘጉ አብያተ ክርስቲያናትን በማደስ በተለይም በደብረ አባ ዮሐኒ ገዳም በተንቤል ብዙ ጊዜ ከቆየ በኋላ ወደ ቅዱስ ላሊበላ ሕንጻ መልአከ እግዚአብሔር እየመራ ደረሰው። በዚያው ሀገር 1 ዓመት ቆይቷል። ልዩ ቤተ ክርስቲያኑ ቤተ ጊዮርጊስ ነው። ከዚያ 1 ዓመት ከቆየ በኋላ አንድ የበቃ አይነ ስውር አባት ነበረ። ከአባ አሮን ጋር ስለ እግዚአብሔር ማዳን ይነጋገሩ ነበርና ከዕለታት በአንድ ቀን አይነ ስውሩ ወደ ደጅ እንሂድ ብሎ ከቤተ ክርስቲያን ውጭ ሆነው አይነ ስውሩ ለደህናው ወደ ፀሐይ መግቢያ እስቲ ተመልከት፣ 3 ተራራዎች አሉ። በውስጡ ታላላቅ ዛፎች አሉበት። በገድሉ ዙሪያም በሐረግም የተሸለመ ታላቁ ተራራ የእረፍት ቦታ፣ የመከራ መቀበያ፣ የገድልህ መፈጸሚያ ነው አለው። ተመልከት ብሎ የመጀመሪያይቱን ተራራ የመከራና የተጋድሎ መፈጸሚያ፣ ሶስተኛይቱን
ለእረፍትህና ለዓለም አስደናቂ በእጅ የሚዳሰስ በዓይን የሚታይ ቅርጽ የሚሆን ቦታ እግዚአብሔር ስለፈቀደልህ ወደዚያ ይኸው ብሎ አሰናብቶ በጸሎት ሸኘው። አባ አሮንም በበነጋው ተነስቶ ታላቋን ገዳም ወደ ቀኝ እየተወ ደብረ ቀጢን ደረሰ። ያችን ተራራ ከጎበኛት በኋላ ለታቦተ ማርያም ማስቀመጫ አነጸ። ከዚያ አስገብቶ ገዳም መሰረተባት። ገዳሙ የወንዶች መነኮሳት 400 የሴቶች መናንያን 300 ነበሩ። በዚያ ምክንያት አንድ ተክለ ሃይማኖት የሚባል መነኩሴ ከአጼ ሰይፈ አርዕድ ሄዶ ነገር በመስራት ለአንተ መንግስት የማይሰግድ ስምህን በጸሎት የማያስታውስ ከንጉሥ በላይ ሆኖ ያለ መነኩሴ አለ ብሎ አያያዘው። አጼ ሰይፈ አርዕድም ስለ ሽንገላ አንደበት ምን ይሰጠው ምንስ ይመለስለት አለ። ከዚህ በኋላ በቁጣና በትዕቢት ተነስቶ ንጉሡም አባ አሮንን ወደ እርሱ ሰፈርም እንዲያመጡ ታዘዘ። የታዘዙት ሰራዊቶችም ከገዳሙ በደረሱ ጊዜ አባ አሮን የሰራዊቱን መምጣት በመንፈስ ቅዱስ አውቆ ማኅበረ መነኮሳቱን አሰባስቦ በሰይጣን ምክርም ምክንያትም የመጣብን ፈተና ስላለ የሚከተል ይከተል የማይችል ይቅር ብሎ እያጽናናቸው ሳለ የንጉሥ ሰራዊቶች ደርሰው ከበቧቸው። ብፁዕ አባታችንም ተልከን መተናል ልንወስድህ ነው አሉት። እስከ ማኅበሩ ድረስ አንድም የምንተወው የለምና ተነሱ አሏቸው። በዚህ ቃል እሳቱ እየነደደ ምጣዱም እንደተጣደ የሚጋገረው ዳቤ ከምጣዱም ሳይወጣ የተቀዳው ውሃ ሳይጠጣ አስነሷቸው። አባ አሮን አሁንም የሚደርሱበትን ቦታ ተገልጾለት በየኪሳችሁና በጨርቃችሁ አትክልትና የእህል ዘር ያዙ አለ። በሰራዊት ተከበውም ከገዳሙ ወጥተውም ወደ አጼ ሰይፈ አርዕድም ሰፈርም ለመድረስ ሲጓዙ በሽሎ ከሚባልም በረሃ ደረሱ። ከበረሃው ብርታት ከፀሐዩ ዋዕይ የተነሳ ማኅበሩ እንደ ቅጠል ረገፈ። መነኮሳትም ብፁዕ አሮን አባታችን ሆይ ልሳናችንም እንደ ገል ደረቀ፣ ከንፈራችንም በሰገነት ላይም እንደ በቀለ ሳር ሳይነቀል እንደሚደርቅም ሆነ አሉት። ከምን ጥላ ባረፍን ውሃስ ወዴትም ባገኘን ሲሉ አስጨነቁት። ብፁዕ አሮንም አንዲት የአጋሞ ዛፍ አይቶ ተጨናንቃችሁ እረፍት አላችሁ ውሃ ጠይቁ በጣምም ዘበዘቡት፣ ጨቀጨቁት፣ አስጨነቁትም። የሚነዷቸው ሰራዊቶች የአሮንን ችግር አይተው አብረው ተከዙ። አሮን መንክራዊ ወደ እግዚአብሔርም አመልክቶ ውሃ ከልሙጥ ድንጋይ ላይም አፈለቀ። ያን እንደ በረዶ የቀዘቀዘውን ለሰውነት የሚስማማውን ከድንጋይና ከአለት የፈለቀውን ውሃ ጠጥተው አምላካቸውን አመስግነው መንገዳቸውን ቀጠሉ። ያ ስፍራ እስካሁን ውሃ አጥ እየተባለ ይጠራል። ከዚያ በኋላ ተጉዘው ከንጉሥ ሰፈር ደረሱ። አጼ ሰይፈ አርዕድም መኳንንቱን በቀኝ በግራ አስቀምጦ ኃያላኑን በጦር መሳሪያ አሰልፎ በግርማ በቁጣ ተቀብሎ አባ አሮንን ለመንግስቴ የማትሰግድ በስሜ የማትጸልይ ምን ሆነ ነው ብሎ ጠየቀ። አባ አሮንም እንደራሳ አካሄድ ይጸለይልሃል ሲል መለሰለት። ሁለተኛ ወንድሜና ልጄን ማን አዞ ነው ያመነኮስካቸው? ወንድምህና ልጅህን ብቻ አይደለም አንተም ይህን ዓለም በቃኝ ብለህ ከመጣህ አንተንም ጭምር አመነኩስሃለሁ ብሎ በመንፈስና በኃይል ብፁዕ አቡነ አሮን ለንጉሡ መልስ መለሰ። ወንድምህና ልጅህንም ልጠብቅ አልሰጠኸኝም አሉ። ወንድም የተባለው መልከ ጼዴቅ ዘሚዳብ ይባላል። አጼ አምደ ጽዮንም አሮንን ገርፎ በትግራይም ሲያሳድደው የአሮንን ጽናቱን ገድሉን አይቶ ነው የተከተለው። አጼ ሰይፈ አርዕድም እንዲህ ስንመላለስ አንውልም፣ በዚህ ጉባኤ መካከል ያንተንም ሆነ የማኅበሩን ልብስ አስወልቄ
ሳላቆምህ ኅፍረትህም ሳይገለጥ አሁንም አምጣ አለው። ብፁዕ አሮንም ልብሳችንን ብታስወልቀው ምን ልዩነት፣ የኔ እንዳንተ በእነዚህም ሴቶች መነኮሳት ላይ ያለው አካል ያንተ ሚስት የያዘችው አካል ነው ብሎ ይህንን መልስ ለንጉሡ መለሰለት። ንጉሡም ዓይኑ በዲያብሎስ ስለታወረ ወደ ኋላው ሊመለስ አልቻለም። የመነኮሳቱንም የብፁዕ አሮንንም ልብሳቸውን አስወልቆ ሲገርፋቸው ቀስተ ደመና ተተከለ። የንጉሡና የመኳንንቱ ዓይን ተቅበዘበዘ፣ አካላቸውንም ማየት አልቻሉም። ለማስገረፍ አዞ ነበረ፣ ግርፋቱ ሊያርፍባቸውም አልቻለም። ይህን ያየ የተመለከቱ ሁሉ አደነቁ። የታሰሩ አንበሶችን ፈትቶ ሰደደ። አንበሶቹ ይበሏቸው ቀርቶ ይልቁንም ከእግራቸው ወድቀውም ሰገዱላቸው። ያዩ ሁሉ አደነቁ። አልተመለሰም። የተለየ ምክርም መከረ፣ አሰበ። የውሃ ስም የእህል ዘር መገኘት ቀርቶ አፈር ከሌለበት ከልሙጥ ንጥፍ ድንጋይ ላይም ሆነው የቀን ሐሩር የሌሊት ቁር እንዲፈራረቅባቸው አሰበ። አስቦም አልቀረ። በባሌ ክፍለ ሀገር በዝዋይ አሻግሮ ቆላ ተድራ ወደሚባለው በረሃ እንዲጓዙ አዘዘ። ወዲያውኑ ብፁዕ አባታችንና መነኮሳቱም በሙሉ እያጋፉና እያዳፉ ይነዷቸው ጀመር። በጉዞ ላይ ሳሉ የአዋሽ ወንዝን ሲሻገሩ ዳዊቱ አምልጦ ከባህር ውስጥም ጠልቆ እስኪቀር ድረስ እያስቸኮለ በመከራና በስቃይ ከበረሃው አደረሳቸው። ከዚያም የቀን ሐሩር እና የሌሊት ቁር ከሚፈራረቅበት ላይ አሮን መንክራዊ በአካባቢው በሚገኝበት ቦታ ፈልገው አፈር እንዲያመላልሱ አዘዘ። ማመላለስ ጀመሩ። ለተአምር ዝንጀሮቹ መሬት ዳገቱን እየጫሩ ያከማቹላቸው ነበር። ብፁዕ አሮንም ጥልቅ መሬት መሆኑንም ከመጠን በኋላ በትምህርተ መስቀልም ያንን ንጥፍ ድንጋይም ባረከው፣ ውሃውን አፈለቀ። እንዲይዙ ከታዘዙት ፍራፍሬ ወይም የእህል ዘር ዘሩ። ጻድቁ ስንዴውን የወይን ተክል እንደ ሐዋርያው እንደ ቅዱስ ታዲዮስ በአንድ ቀን ለቅዳሴ አድርሶታል። ወዲያውኑ ቀድሰው በረሃውን አክብረውታል። ከነዚያ በረሃ ላይም እያለሙ በየጊዜው የጸሎት ሰዓት እየተጠቀሙ 7 ዓመት ከቆዩ በኋላ ይህችን መሬት ለሰጠን ንጉሥ አስራት በኩራት ይገባል ብለው ከበቀለው ፍራፍሬ አስራት በኩራቱን አሮን መንክራዊ ለንጉሡ ልኮለታል። ፍራፍሬው ከንጉሡ ከተማ ሲገባ የሽታው መዓዛ ከተማውን አናውጦታል። አጼ ሰይፈ አርዕድም ይህንን ተአምር አይቶ ጣዕሙን ቀምሶ በመዓዛው ረክቶ እግዚአብሔር ቸር እንደሆነ ቅመሱ እዩም እንደተባለ በመዝሙር 33 ቁጥር 8 አደነቀ። የራሱን ዘውድ አወለቀ፣ ከምድር ላይም ወደቀ። ተጸጸተና ወደ አቡነ አሮን ይቅርታውን ጠየቀ። ከግዞት እንዲወጡ አዘዘ። ንጉሡም እስከዚህ ዓመት ድረስ ወዲያና ወዲህም እንዳይሉ በክብር ያስጠብቃቸው ነበር። አሮን መንክራዊ ከበረሃው ታቦተ ኪዳነ ምሕረትን ተክሎ አገልጋይ ሹም የሞቱትንም መነኮሳትንም መቋሚያ መቁጠሪያ አስይዞ ጉዞ ቀጠለ። አዋሽ ሲደርሱ ያ ሲመጡ የጠፋባቸውን መዝሙረ ዳዊት አባ ፊሊሞና የተባለው ረድእ አስገነዘበው። ባህሩንም በበትረ መስቀላቸው ባረኩትና በትረ መስቀሉን ወደ ባህሩ ላከው። በትረ መስቀሉ የዳዊቱን ማህደርም ማንጠልጠያ ጠልፎ ዳዊቱ ወጣ። ነብዩ ኤልሳ በዮርዳኖስ ባህር መጥረቢያ ማለት ምሳር ጠልቆበት በእንጨቱ ልጥ ወይንም በቅርፊቱ እንዳወጣ የሚንሳፈፈው ቅርፊቱ ብርቱን አወጣ እንደተባለ በመጽሐፈ ነገሥት ካልዕ 6:7 ላይ ዳዊቱም ከደረቅ ምድር እንደቆየ መስሎ ቀለሙ ሳይደበዝዝ ብራናው ሳይርስ የማህደሩ ማንጠልጠያ ሳይበጣጠስ እንደነበረ ሆኖ በ7 ዓመቱ ከገባበት ባህር ውስጥ ተገኝቷል። መነኮሳቱ
ከባህር የወጣውን ዳዊት ለማየትና ለመሳለም ርብርብ በጣም እጹብ ተባለ። ከደስታ ብዛት የተነሳ እግዚአብሔርን አመሰገኑ። ንጉሡም ይህንን በሰማ ጊዜ አለቀሰ። በእንባው የአሮንን ጫማ ራስ ብፁዕ አሮን ይቅርታ አደረገለት። በማዕከላቸውም ፍቅርና ሰላም ሰፈረ። ንጉሡም የወርቅና የብር የልብስ ካባ አቅርቦ ነበር። አሮን ግን የወንድሞቻችንን የደም ዋጋ አንቀበልም ብሎ መለሰለት። ታዲያስ ለገዳሙ መረጃ የአድባራት ጉልት 44 ለገዳሙ የሚገብሩና አስራት የሚገብሩ ፍቃድ ሰጠው። ከዚያም በሰላም ተሰናብተው ወደ ደብረ ቀጢንም መንገዳቸውን አመሩ። በመንገድ ላይ ሳሉ ዳውንት በሚባል ሀገር ልዩ ቦታዋ የዳባ ማርያም መቅደሷንም ባርኮ ውሃ አፍልቆ እስካሁን ታላቅ ገድል አሮን ከዚያም እንዳለ ይነገራል። ደግሞም ጉልት ማርያም ከምትባል ቦታ ሲደርሱ አንድ ባለጸጋ በየመንገዱ የሚሰራውን ተአምር ስለሰማ ከጻድቁ ጫማ ወድቆ ውሃ እንዲያፈልቅለት ለመነ። ብዙ ቃላቶችንም ተናግሯል። ጻድቁም ለሰብል ለገንዘብም ሳይሆንም የእንስሳዎቹና ውሃ የሚቀዱት ሴቶች ድካማቸውን አሳስቧቸው 8 አይና ውሃ እየተባለ የሚጠራ አፍልቀዋል። ባለጸጋውም ግማሽ ርስቴን እሰጣለሁ ብሎ ስለነበረ እንደገና ከዳ፣ ቃሉንም መለሰ። ጻድቁ ውሃው ያገልግል ሰብሉ መካን ይሁን ብለው ወደ ደብረ ቀጤንም ሲገሰግስ ከዋድላ ሜዳ እንዳሉ ፀሐይ ልትገባ ደረሰች። እኔ የእግዚአብሔር አገልጋይ ከሆንኩ ፀሐይ ከመሄዷ ትቁም ብለው ፀሐይ አዘዟት። ኢያሱ በገባዖን ፀሐይን እንዳቆመ ፀሐይም ቆመች። አባ አሮንም ፀሐይዋን አንቺም ልትከጂኝ አሉ። አንቺም ኪዳነ ምሕረት እየተባለች ትጠራለች። በዚሁ ስያሜ ቤተክርስቲያኒቱ ከአንቺም ደብረ ቀጢንም በግምት 5 ሰዓት ተኩልም ደብረ ቀጢን በፀሐይ ብርሃን ደረሱ። ከገዳሙም ሲደርሱ በፊት ትተውትም የሄዱትን ሁሉ በ7 ዓመቱ ምጣዱ እንደተጣደ አክምባሎ እንደተከደነ እሳቱ እየነደደ ዳቤውም ሳይደርቅ የተቀዳው ውሃ ሳያልቅ የተቀጠነው ጎመንም ሳይጠወልግ የተቀነጠሰው ጎመንም ሳይጠወልግ ዕቃቸው ሁሉ እንዳለ የአክምባሎ ላቦት ሳይለቅ የዕጣኑ መዓዛ በቤተ መቅደሱ እንዳለ ንፍሮው እንደበሰለ የመቅደሱ መጋረጃ እንደተሰቀለ ሆኖ ለተአምር መገለጫ በ7 ዓመት ተገኝቷል። ይህ ሁሉ ታሪክ ወይም ተአምር የተፈጸመበት ገዳም ደብረ ቀጢን ይባላል። አሁን ወደ ገዳሙ ስንጓዝ በትግራይ በኩልም ይቺ ደብረ ቀጢን የምትባለው ገዳም ትገኛለች። ከዚያ ደርሰው በ7 ዓመቱ ተመግበው አድረዋል። በማግስቱ ነጭ ቆቅ እየመራቸው ወደ ታላቁ ገዳም መሄድ ጀመሩ። ወደ ገዳሙ የዘለቀው በተራራው ሳይሆን ታቹን ተራራውን ወደ ግራ እየተወ ስለነበረ ዙሪያውን ሲጎበኙ አለ። የሕንፃውን በር ለመጀመሪያ አስተዋለ። መግቢያ በር አልተከፈተለትም ነበረ። ግራ ቀኝ እጁን ዘርግቶ ጸለየ። እግዚአብሔር ፍቃዱ ስለሆነ ቅዱስ ዑራኤልን ሂድ ባልደረባ ሆኖ የሚያንጽበትን ጉድብ ወይም መጥረቢያ ይችን ስጠው፣ አሁን መስሪያ ትሁነው፣ በኋለኛው ዘመን ግን ለሕሙማን መፈወሻ ትሆን ዘንድ ብሎ ላከለት። ዑራኤልም ወርዶ ቦታዋን ባርኮ ጉድቢቱንም ሰጥቶት፣ ጉድቢቱ 3 መልክ ያላት ናት። ሕንፃውን በምስራቅ እንዲጀምር አሳይቶት አድርጓል። ቀን በእግዚአብሔር ኃይል ሲፈለፍል ይውላል፣ ሌሊት አፈሩንም መላእክት ሲያወጡለት ያድራሉ። እንደዚህ ባለ ተራድኦ የጸሎት ሰዓቱን ሳያጓድል በ3 ዓመት ሕንፃውን ፈጸመ። የሕንፃውም አይነትና ያሉት ቅርጾች ገና ወደ ፍልፍል ቤተክርስቲያኑ ስንገባ 2 ስቁረቶች ወይንም ደግሞ መስኮቶች አሉት። መስኮቶች ማለት ጣራዎች ናቸው። አንደኛው ገና ስንገባ የምናገኘው በጣም ሰፊ ነው። ዝናብ ይገባል። የሚገባው ዝናብ ግን
ወዴት እንደሚሄድ ወዴትስ እንደሚጠራቀም ሳይታወቅ ወደ ታች የሚወርደው ዝናብ ምድር ላይ ሲደርስ ምንም አይነት እርጥበት አይታይም። ሁለተኛው ጥቁረት ወይንም ደግሞ ሁለተኛው ጣራ ፀሐይ፣ ጨረቃ፣ ከዋክብትም ብርሃናቸውን ይሰጣሉ። የዝናብ ነጠብጣብ ግንም አይወርድም። በቃል በጆሮ ቢሰማ እውን አይመስልም። ከገዳሙ ተገኝተን ማየት በእጅ መዳሰስ ግን ታላቅ ተአምርና እግዚአብሔር ድንቅ አምላክ መሆኑን ልናውቅ እንችላለን። አምዶች በግልጥ የሚታዩ 14 የብርሃን መስኮት 7 እንደዚህ አድርጎም አዘጋጅቶ ቤተ መቅደሱንም እንዲባርክለት ወደ እግዚአብሔር አመለከተ። ጌታችን በክብር መላእክትንም አስከትሎ ወርዶ ቤተ መቅደሱንም ባርኮ ቃል ኪዳኑን አበርክቶለት ይህች ስቁረት ይህ የጣራው ክፍተት ሰማይና ምድር እስኪያልፍ ድረስ እንዲሁ እያበራች ትኑር ብሎ አድርጓል። ልዩ ቦታዋ ከመግቢያው በር ወደ ላይም ተራራ ያረፈው ከዚያች ነው። መጀመሪያ ጌታችን የወረደበት ማለት ቃል ኪዳኑን ያጸናበት ቦታው ደብረ ፋራን ትባላለች። አሮን መንክራዊ ቃል ኪዳኑን ተቀብሎ ትንሽ ጊዜ ከቆየ በኋላ ወደ ጎንደር በጌ ምድር ለቡራኬ ወጣ። በዚያ ሳለ መልአኩ ቅዱስ ዑራኤል ወደ ገዳሙ እንዲመለስ ነገረው። ጊዜ ዕረፍትህም ደርሷል አለው። ብፁዕ አሮን በደስታ ወደ ገዳሙ ይገሰግስ ጀመር። በመንገድ ላይ እንዳለ የመጀመሪያይቱ የእሳት ጥላሸት ተሰማችው። ጎዳና በርና ላቲ የሚባሉ አቀበትና ቁልቁለት አሉ። እነዚህ ከደብረ ቀጢን ወደ ገዳሙ የምንመላለስባቸው መንገዶች፣ በእነዚህ መንገዶች መሄድ አልሆነለትም። የተደገፈው ሁሉ የሚጥለው እየመሰለው ወደ ገዳሙ እየገሰገሰ በገዳሙ ያሉትን ሴትና ወንድ መነኮሳትን ሰምተው እየተሽቀዳደሙ ወረዱ። ጨነቃቸው፣ ጠበባቸው። አሮንም ከበሩ ላይም ሆኖ እንደገና ኃይሉ በረታ፣ አንደበቱም ተሳለ። ብፁዕ አቡነ አሮንም መነኮሳቱን ሁሉ ሰብስቦ አጽናናቸው። የተሰጠውንም ቃል ኪዳን ነገራቸው። የተሰጠውም ቃል ኪዳን ይህ ነበር። በገዳሙ ውስጥ በምንኩስና የኖረ ለገዳሙ ዕጣን ጧፍ የሰጠ የዕለት ረፍትህን ያሰበ ከሩቅ አገር ይህንን ቦታ ለማየት የመጣ በምዕራብ በምስራቅ የፀሐይ ጥላ እስኪያርፍበት ድረስ ቦታህን የረገጠ ገድልህን የሰማ ያሰማ የጻፈ ያጻፈ እስከ 15 ትውልድ ምሬልሃለሁ ብሎ የሰጠውን ተስፋ ተናግሮ ወደ ገዳሙ እናቶች ማለትም ሴቶች እንዳያልፉ ከአባታቸው ቃል ኪዳን እንዳይተላለፉ ተናግሮ ካጸናቸው በኋላ አረፈ። ጌታችን የብፁዕ አባታችንን ነፍስ ለማሳረግ በግርማ መላእክት ሲወርድ ሁሉም በያሉበት በመፍራትና በመንቀጥቀጥ ሆነው ከበሩ ላይ የነበረች አንዲት ወይራ ጌታችን መድኃኒታችን ኢየሱስ ክርስቶስ የብፁዕ አሮንን ነፍስ ለመቀበል ሲወርድ ያቺ ወይራ ለፈጣሪዋ አዘነበለች፣ ሰገደች። እስካሁን ደርቃ በዚያው ቤተክርስቲያን በር ላይ ተጋድማ የወንዶችና የሴቶች መለያ ሆና ትገኛለች። በእንዲህ ያለ ክብር መስከረም 5 ቀን አረፈ። አሮን መንክራዊ እንደቀደሙት አባቶች የዕድሜ ባለጸጋ እንደሆነ ነው ገድላቸው የሚናገረው። የገድልና ለሥራ የተነሱበትም ዘመንም በአምደ ጽዮን በአጼ ሰይፈ አርድ መሆኑን ታሪክ ይናገራል። ከቃል ኪዳኑ እንደሰማነው ለቤተ ክርስቲያኑ ጧፍና ዕጣን እንደዚሁም የአቡነ አሮንን ገድላቸውን የሰማም ሆነ ያሰማ 15 ትውልድ ድረስ ጌታችን እንደሚመርለት ቃል ኪዳን እንደገባለት ሁላችን ሰምተናል። አምላካችን እግዚአብሔር የሰጠውን የማይነሳ የለመኑትንም የማይነሳ አምላክ ነውና በቅዱሱ ጸሎትና ቃል ኪዳን ሁላችንን ይምረን፣ ሁላችንን ይቅር ይለን ዘንድ የሱ ቅዱስ ፍቃድ ይሁንልን። የብፁዕ አባታችን የአቡነ አሮን መንክራዊ በረከታቸው ይደርብን።
አሜን። ይቆየን።